ይሄ መንገድ ይሄ የምታዩት አስፓልት ኢትዮጵያ ይባላል። የአስፓልት ሰዎች እየጠሩኝ ነው። ለምን እንደጠሩኝ አላውቅም። ኦኬ ኖ ፕሮብሌም። ኦኬ እዚህ ጋር ጎንደር አለ ማለት ነው። ለምንድን ነው የመንገዶቹ ስም ኢትዮጵያ አዲስ አበባ ምናምን የሚባለው? ለምንድን ነው ስሙ ያልተቀየረው ካላችሁኝ፣ እንደርታ እንግዲህ ትግራይ ውስጥ የምትገኝ ወረዳ ነች። እዚህ ጋር ደግሞ እሱን ሰይመውታል። አሁን እሱ ፍለጋ ላይ ነኝ። አዲስ አበባን አየን፣ ሲዳማን አየን፣ ኢትዮጵያን አየን። አሁን ደግሞ አድዋ ጋር እንሄዳለን። ታገኛ ይወላችሁ ጋይስ። እዚህ ጣሊያን ውስጥ አስፓልቶች በኢትዮጵያ ስም የሚጠሩበት ቦታዎች ሄደን እናያለን። እንዲሁም ደግሞ የ2026 ESCFE የኢትዮጵያ ቀን ሲከበር በጣሊያን ሮም እሱንም እናያለን። ተከታተሉ ወደ ቪዲዮ። ኢትዮጵያ አገራት ባባቴ ማንደረኝ ወዳቴ ማንደረኝ ኢትዮጵያ ኢትዮጵያ አገሬ ኢትዮጵያ አገሬ አይ ጋይስ፣ ለማንኛውም እንግዲህ አሁን ከሰፈር እየወጣን ነው። ከሰፈር እየወጣው እያለ ጋይስ ማርያምን ገና ከመምጣቴ መውጫ ነው ምንድነው እያልኩ ግራ ተጋብቼ ቀና ላለው ኤሪትራ ይላል አስማራ አለ እንጂ መጀመሪያ እንዴ አያችሁት ጋይስ? እዚህ ጋር ቪያ አስማራ ሶ ኤግዚት ነው። ኡሲታ ማለት መውጫ ኤግዚት ማለት ነው። ከዛ ቪያሌ ኤሪትሪያ ቪያ ማለት ያው በዚህ አስማራ ስትሪት ነው የሚያስወጣችሁ። ለማንኛውም ጋይስ እስቲ እንግዲህ will be interesting ነው የሚሆነው። አይ ጋይስ እንግዲህ እየወጣን ነው። ሶ ከሰፈር መጥቼ አሁን ነው እንግዲህ እዚህ ባቡሩን ይዤ የወጣሁት። ሶ መጀመሪያ ገና እንደወጣው አስመራ ይላል። አም ላይክ ኦ ሹት ሶ ቪዲዮአችንን ከዚህ ነው የምንጀምረው አልኩኝ። እንግዲህ ጋይስ እንደምታዩት በጣም የሚያምር ቦታ ነው ያለሁት ጣሊያን። ኦ ማይ ጋድ አይ አም ኢን ላቭ። በጣም ወድጃታለሁ። ምግብ እንደልባችሁ ነው። ትራንስፖርቴሽን ወይ ደስ ሲል ጣሊያንን ሮምን ወደናታል። ለማንኛውም ጋይስ እንግዲህ በዛሬው ቪዲዮ ስለ ታሪክ ነው የምናወራው። ስለማ ታሪክ? ስለ ሀገራችን ንብ ተው እንጂ እንዴ ንብ ኧረ ተው። ይሄ ጣሊያን ንብ ነው መሰለኝ። እዚህ ሮም ጣሊያን ውስጥ እንግዲህ የሀገራችን የከተማችን የአዲስ አበባ የፒያሳ አሁን እንዳያችሁ ደግሞ አስመራ ኤርትራ እንግዲህ የኢትዮጵያ ከተማ ስሞች እንግዲህ እዚህ ሮም ላይ ስትሪቱ ላይ መንገድ ላይ ስማቸው ተቀምጧል። ማለት ለምሳሌ ቀላል አሁን ሎስ አንጀለስ ብትሄዱ ሊትል ኢትዮጵያ የሚባል ሰፈር አለ። ኦፍ ኮርስ አንዳንድ ሀገሮች ደግሞ አሉ። በቃ እንደዚህ አሁን ለምሳሌ እዚህ ጋር አይ ቲንክ አስመራ ስትሪት ነው። አሁን ስትሪት ሲባል ይሄ ነው ስትሪት። በቃ ይሄ ስትሪት የስትሪት ስም አለ ምን አለና በጣም የሚገራርሙ የኢትዮጵያ ስሞችን ገብተን እንግዲህ ቼክ እናደርጋለን ማለት ነው። ተከታተሉ። አሁን ትንሽ የስኩተር መንገድ በዛች ስኩተር መጣው እዛ ጋር ባለችው ስኩተር ትንሽ መንገድ ተጉዤ በጣም በኃይለኛው የኢትዮጵያ ሰፈሮች እና አዲስ አበባ ሙሉ አዲስ አበባ ስም እዚህ ጣሊያን ውስጥ የሰፈር ስም አለ። እንግዲህ አንድ የመንገድ ቦታ አዲስ አበባ ይባላል እዚህ ጣሊያን ውስጥ። ሶ ለምን እንደተባለ እንግዲህ አስረዳችኋለሁ። ለማንኛውም ያለንበትን ሰፈር ነው። ምን አዲስ ነገር አለ? ባይ ዘ ዌይ ጋይስ ጣሊያኖች እንዴ ያምራሉ ሴቶቹ ማለት እዚህ ጋር ደግሞ ፒዛ አለ። ፒዛ በቺፕስ። ሶ እንደሚመስለኝ ከሆነ የመንገድ የስትሪት ስም ነው መፈለግ ያለብኝ አስፓልት ላይ። የመጀመሪያውን ስትሪት ማለትም የኢትዮጵያ የከተማችን የዋናው የኢትዮጵያ ከተማ አዲስ አበባ ስሟ እንግዲህ እዚህ ግድግዳ ላይ ይታየኛል። ሄሎ wait okay no problem okay it's that way TikTok mine thank you አይ ጋይስ እንግዲህ እዚህ ጋር እንደምታዩት ፒያዛ አዲስ አበባ ይላል። ሶ አሁን እንግዲህ ጋይስ እዚህ ጋር ያለሁት የፒያሳ አዲስ አበባ ስትሪት ላይ ነው ያለሁት። የሆነ ነገር ጠየቁኝ እዛ ጋር ሰዎቹ ምን እንደጠየቁኝ ግን አላውቅም። ከዛ በተረፈ እንግዲህ ጋይስ አሁን ያለነው አዲስ አበባ ፒያዛ ማለት በዚህ አጋጣሚ ስኩዌር ማለት ነው። ስኩዌር ማለት ደግሞ አደባባይ ነው። እዚህ ጋር ሰዎች እየጠሩኝ ነው። ለምን እንደጠሩኝ አላውቅም ግን ያው ተቀምጠው እየጠሩኝ ነው። ሶ ቲክቶክ Thank you ቪዲዮ ስሰራ አይተው መንገድ ላይ አስቆመውኝ እንግዲህ ቲክቶክን ተቀብለው ከዛ በኋላ ሄድኩኝ። ከዛ ካዩት በኋላ ጠሩኝ። ተመለስ ቲክቶክ እንስራ ብለው ዳንስ ዘፈን መርጠው እንግዲህ ቲክቶክ እየሰራን ነበር። ብዙ ሚቱ ላይ መግባት አልፈለገም ሰውየው። ለማንኛውም ቲክቶክ እንዴ ግን እውነት እኮ ነው የሱ ቲክቶክ ላይ ሰርቼ ለብሮ እኔ ላይ ማልሰራው ይገርማል። ያው የመጀመሪያ ጊዜ ከጣሊያን ሰውዬ ጋር ደነስኩ እዚህ ጋር አዲስ አበባ ስትሪት ላይ። እንግዲህ ጋይስ ይሄ አዲስ አበባ
ፒያዛ ስኩዌር ጋር ነበርን። ስለዚህ ጋይስ እንግዲህ የመጀመሪያው ፖይንት አዲስ አበባ ፒያዛ የምትለውን እንግዲህ እዛች ጋር እዛ ፎቅ ላይ ተኗል። እዚህ አፓርትመንት ላይ ግርግዳው ላይ ለጥፎታል። ስለ አፓርትመንት ስናወራ እንግዲህ የዛሬውን ቪዲዮ ስፖንሰር ያደርጋላችሁ ኢትዮጵያ ውስጥ እንግዲህ ያባበዱ አፓርትመንቶች ከዚህ ነው ተውት። ይሄ ኖርማል እኮ ነው። ከ11 ካሬ ጀምሮ ሙሉ ክፍያ 4.9 ሚሊዮን ብር በ12 ወር ውስጥ መግዛት ስትችሉ ለባንክ ለሱፐርማርኬት የሚሆን ከ49 ካሬ ጀምሮ ሙሉ ክፍያ 6.1 ሚሊዮን ብር 10% ከፍለው 40% ደግሞ በባንክ ብድር መግዛት ይችላሉ። ለሱቆች እስከ 15%፣ ለቤቶች ደግሞ እስከ 30% ቅናሽ። ስፋቱ በኔት ኤሪያ ምንም ዋጋ ለውጥ የለውም እና ደግሞ ከቀን ገደቡ ቀድሞ ይረከቡ። ክፍያውም ደግሞ በግንባታው ሂደት ልክ ብቻ ነው ማለት ነው። ቤቶቹ ደግሞ እንግዲህ በዶላር የሚከራዩ ስለሆነ አስተማማኝ ገቢ ያገኙበታል። ይሄን ቪዲዮ ስፖንሰር ስላደረጋችሁልኝ አመሰግናለሁ። እንግዲህ ጋይስ አሁን ወደ ቀጣዩ ስትሪት እንሄዳለን። አሁን ደግሞ የምንፈልገው ኢትዮጵያ ሚል አለ። ደግሞ ኢትዮጵያ ሚለውን እንግዲህ እዚህ መሃል መንገድ ላይ እንፈልገዋለን ማለት ነው። ለማንኛውም ያሁላችሁም ጥያቄ ነው የሚሆነው፣ ጃኒ እንዴት ነው ኢትዮጵያ ጣሊያንን አሸንፋ እስካሁን ድረስ ለምንድን ነው የመንገዶቹ ስም ኢትዮጵያ አዲስ አበባ ምናምን የሚባለው ለምንድን ነው ስሙ ያልተቀየረው ካላችሁኝ፣ እነኚህ ስሞች በ1936 ጣሊያን አዲስ አበባን በኦኩፓይድ ማለትም ጣሊያንን በተቆጣጠረችበት ሰዓት እንግዲህ ጣሊያኖች መቼም በቃ ኢትዮጵያን አግኝተናታል ገዝተናታል ብለው ከመደሰታቸው የተነሳ እዚህ መጣው እንግዲህ አንዳንድ ስትሪት ስሞቹን እንግዲህ ቀያይሮታል። አዲስ አበባ፣ ኢትዮጵያ፣ መቀሌ፣ ደሴ በጣም ብዙ አይነት የመንገዶች አሉ። እንግዲህ ለመፈለግ እንሞክራለን because this takes time በአንድ የሚገኙ ነገሮች አይደሉም እና በጣም በዛ ሰዓት እንግዲህ ያን በማረጋቸው የተነሳ ነው መጣው ስሞቹን የቀየሩት እንጂ እዚህ አካባቢ ሀበሾች የሀበሻ ሰፈር ስለሆነ አይደለም፣ ኢትዮጵያኖች ስለነበሩበት ምናምን ወይ አዲስ አበባን ስም ምናምን በቃ እንደዛ አይደለም። ግን በዛ ሰዓት እንግዲህ ኢትዮጵያን ስለተቆጣጠሯት ነው ስሞቹን የሰየሙት ማለት ነው። ሶ ይሄ መንገድ ይሄ የምታዩት አስፓልት ኢትዮጵያ ይባላል። የአስፓልት ቪያ ኢትዮጵያ። ግን እሱን ከማሳየቴ በፊት ፊት ለፊታችን አንድ አስፓልት አልፌ ነበርና ሲዳማ ነው የሚባለው። እንግዲህ ጋይስ ማፕ ላይ እንደምታዩት ሲዳማ፣ ይሄ ደግሞ ቪያ ኢትዮጵያ ይላል። ይሄ ሙሉ አስፓልቱ ስም ኢትዮጵያ ነው። ከዛ ደግሞ ከዚያው እነኚህ መኪኖች የሚወጡት እንግዲህ ከሲዳማ ሰፈር ነው ማለት ነው። የአስፓልቷ ስም ማለት ነው። እቺ አስፓልት ግን ለምን ግድግዳ ላይ የሌለው ቀይ ታፔላ የለም? ምን ነው እኛ አትወዱም እንዴ? እንግዲህ ጋይስ ታፔላ ኦኬ ታገኛ ይወላችሁ ጋይስ። ሶ እንደገባኝ ከሆነ ብዙዎቹ እንደ አሜሪካ ግድግዳ እንትን ለአስፓልት ላይ እንትን አያሉትም። ሶ እዚህ ጋር ግድግዳ ላይ ነው የሚያደርጉት ማለት ነው። ስለዚህ ፊት ለፊት የምታዩት ቪያ ዴ ጋላ ሲዳማ ይላል። በዛ በኩል ደግሞ አዲስ አበባ ፒያዛ ይላል። ዋው ኦኬ። ስለዚህ እንዳለ አስፓልቶቹ እንደዚህ ሊሆኑ ማለት ነው። አያችሁት? በቃ ልክ ነው እኮ ግድግዳ ላይ ያለው ግን እዚህ ላይ አስፓልት ላይ አለ። ይሄ አስፓልት ማለት ነው ሲዳማ። ዋው ሲዳማን አይተናል፣ አዲስ አበባን አይተናል። አሁን ደግሞ አድዋ ጋር እንሄዳለን። አሁን ደግሞ አድዋ ነው የምንፈልገው። አሁን ግድግዳ ላይ ነው ማየው። ግን ለምን ኤግዛክትሊ ይሄን ሰፈር መረጡ? ቢካዝ ብዙ የኢትዮጵያ ስም ነው ያለው አንድ ሰፈር ብቻ። አሁን ይሄ ቪዲዮ ልሰራ ስመጣ እኔም በዛው ላየው ስመጣ ኦልሞስት ላይክ በቃ ኤቭሪዌር እንዳለ የኢትዮጵያ ስም ነው ያለው። አይ ቲንክ እዚህ ጋር ይወላችሁ ዋና ግድግዳውን አገኘን ጋይስ። ኢትዮጵያ የሚለውን አያችሁት? ቀደም የኢትዮጵያ ነው አላልኳችሁም? የአስፓልት ቫሌ ኢትዮጵያ ይላል እዚህ ጋር። በስማ ኢትዮጵያ ኦኬ። እዚህ ጋር ኢትዮጵያ አለ። አድዋን ነው የምንፈልገው። ግን አድዋ ይሄኛው አስፓልት ነው አድዋ የሚባለው። ይወላችሁ አያችሁት? በቃ ይወላችሁ አድዋ ይላል እዚህ ጋር። ግን በደብሊው ፋንታ ዩ ነው የጻፉት። እዛ ጋር ደግሞ ኤች የለም ኢትዮጵያ የሚለው ላይ። ሶ እቺኛዋ ስትሪት አድዋ ነው የምትባለው ማለት ነው። እቺ ስትሪት አድዋ ይሏታል። ቪያ አድዋ፣ ቫሌ አድዋ። ለማንኛውም ጋይስ እንግዲህ ያው እያየው ነበርና ሶ አድዋን አየን፣ አዲስ አበባን አየን፣ ሲዳማን አየን፣ ኢትዮጵያን አየን። አሁን ደግሞ ዝም ግድግዳ ላይ ነው ማየው እግዚአብሔር። ቆይ ሶ ይሄኛው እንድሬታ ትግራይ ነበር የሚባለው፣ ግን ትግራይ የሚለው አሁን አይታየኝም። የታለ? ሶ እዚህ ጋር አንድ ግድግዳ አለ፣ ግን እዚህ ጋር ምን እሺ ነው ቪያ እንዴርታ አይ ቲንክ ሶ እዚህ ጋር እንደተላከልኝ ከሆነ አድዋ እንዴርታ ማለት ምን ማለት ነው? ትግራይ እንደዛ ማለት ነው። እንዴርታ ትግራይ። ኦኬ እንዴርታ is one of the ወረዳ in ትግራይ region ኢትዮጵያ ውስጥ።
ሶ እንደርታ ማለት ትግራይ ሪጂን ውስጥ የሚገኝ አንድ ወረዳ ነች። እዚህ ጣሊያን ውስጥ እንግዲህ እንደርታ እንዴ ነው በትግርኛ የሚባለው እንደርታ። እኔ ደግሞ ላይክ ኤግዛክትሊ ትግራይን ነበር እየጠበቅኩ የነበርኩትና እንደርታ ያው ትርጉሙ ስለማላቅ ነው። እንደርታ እንግዲህ ትግራይ ውስጥ የምትገኝ ወረዳ ነች። እስቲ ትግራይ ያላችሁ ሰዎች ሰምታችሁ ታውቃላችሁ ወይስ ከዚች ወረዳ የወጣችሁ ሰዎች ፕሊስ በማርያም ኮሜንት አድርጉልኝ። እንደርታን አውቀዋለሁ። እንደርታ ነው የሚባለው አውቀዋለሁ በሉኝ። ሰው ወደ ሌሎቹ ጋር ከመሄዴ በፊት ጃኒ በድጋሚ እሺ ለምን አይቀይሩትም አሁንም ድረስ? ሰው ያው በጣም አንድ ነገር ማወቅ ያለባችሁ ሰፈር የሰፈርን ስም መቀየር ቀላል ይመስላል። ለዛውም እንኳን አይደለም አዲስ አበባ፣ እንኳን አይደለም ኢትዮጵያ፣ እንኳን አይደለም እንደርታ፣ እንኳን አይደለም ሲዳማ 8 አድራሻ መቀየር በጣም ከባድ ነው። ምክንያቱም እንደምታዩት እዚህ አካባቢ መኖሪያ ቤቶች አሉ፣ ቢዝነሶች አሉ። it will take time በጣም ብዙ ታይም ይወስዳል። ይሄ ሁሉ እንትን ለመቀየር በጣም ብዙ ቢዝነሶች ይበላሻሉ። ምክንያቱም አሁን ልብ በሉ እዚህ አፓርትመንት ላይ ኮኖራችሁ አፓርትመንታችሁ ምናልባት የሰፈሩ ስም እንዲ ሲዳማ ከዛ በኋላ ዘርዝሮ የሚለው የአፓርትመንታችሁ ስም ነው የሚበላሸው። ላይክ እንደ አዲስ ለመቀየር በጣም ቴክስ ታይም። ስለዚህ ያ ሁሉ ከማድረግ ብለው ትተውታል ማለት ነው፣ አልቀየሩትም። ጣሊያን እንግዲህ ኢትዮጵያ ለ5 አመት ያክል ኦኩፓይ ብታረጋትም ያው 90 አመት እንግዲህ እንደምታየው ለ90 አመት የኢትዮጵያ ጣሊያን ውስጥ እንግዲህ የኢትዮጵያ ስሞች አሉ ማለት ነው፣ 90 አመት ያክል ማለት ነው። ለማንኛውም ወደ ቀጣዩ እስቲ ምን አለ የሚለውን ደግሞ በድጋሚ ቼክ እናደርጋለን። ቀጣይ የምንሄደው አምባ አለጊ። እኔ እንደዛሬ ስም ተምሬ አላውቅም። ብዙ ጊዜ ለምሳሌ ወደ ትግራይ ምናምን ስትሄዱ በፕሌንም በምንም ብዙ ስም ታውቃላችሁ ኢትዮጵያ ውስጥ የምታልፏቸው ስም። እነዛ ስሞች እዚህ አምጥተው ይጠቀሟታል። አሁን ደግሞ የምናየው አምባ አልጊ የተባለ እንግዲህ አንድ ማውንቴን አለ፣ ተራራ አለ ኢትዮጵያ ውስጥ ትግራይ ሪጅን አካባቢ ማለት ነውና እዚህ ጋር ደግሞ እሱን ሰይመውታል። አሁን እሱ ፍለጋ ላይ ነኝ። ላይክ ዋት አምባ አልጊ ከ1935 ከ36 እንግዲህ አዲስ አበባን ጣሊያኖች እንግዲህ ለመያዝ በሚሞክሩበት ሰዓት እቺን ማውንቴን እቺን ተራራ እንግዲህ ኦኩፓይ አድርጓል። መጀመሪያ ይዟታል አዲስ አበባ ከመግባታቸው በፊትና እሱንም በቃ ካፕቸር ያረጉት እንዳለ ሰብስበው ሰፈራቸውን እዚህ ጋር ያውና እኔ እኮ የታለ እያልኩ ነው። አይ ጋይስ አያችሁት እዚህ ጋር ፕላዛ አምባ አለጊ። እኔ ኮን አምባ አለጊ ኦሮምኛ ነው አማርኛ ነው ትግርኛ ነው? ወይት አምባ አለጊ እንግዲህ ጋይስ እዚህ ጋር እንደምታዩት ስትሪት ስሙ አምባ አለጊ ይባላል ማለት ነው። አምባ አለጊ እንግዲህ ኢትዮጵያ ውስጥ ያለች ተራራ ስም ነው። እኔ ሰምቼው አላውቅም፣ አልዋሻችሁም። ይገርማል። እንደነገርኳችሁ ነው በ1935 እና 36 ጣሊያኖች የወረሯት ተራራ ነች፣ አዲስ አበባን ለመውሰድ በሚመጡበት ጊዜ ማለት ነውና ይገርማል። እሺ ቀጣይ ደግሞ ወዴት ነው የምንሄደው? ቢካዝ ብዙ ነገር እናደርጋለን። እንግዲህ ጋይስ እኔ አሁን ካለውበት ትንሽ የ7 ደቂቃ ወክ አድርገን ደግሞ ወደ ጎንደር እንሄዳለን ማለት ነው። በስማ ቪያ እንደርታ እንግዲህ ቅድም ያልኳችሁ እንደርታ ትግራይ ውስጥ የምትገኝ ሪጅን ነች፣ ወረዳ ነች። ከታች እዚህ ጋር ያባበዱ ካፌዎች ኮፊዎች ምናምን አሉ። ውሃ ግን ብንገዛ አሪፍ ነው ቢካዝ ዲሃይድሬትድ እየሆንኩ ስለሆነ። እንደርታ ሰፈር ውስጥ ገብተን ውሃ ልግዛ። ትንሽ ስለራበኝ ልቀማምስ ምግብ። ውሃ ግን ያስፈልገናል ለሙቀቱ። ውሃ ነው አይደል ጋይስ? ጣሊያን ውስጥ ይሄ ነገር አይወድቅም። ለመጣል እየሞከርኩ ነበር ለመበጠስ ላይ ሁለቴ ስከፍተው እንደዚህ ሆነብኝና ምን ሆኜ ነው እያልኩ ለካ ክዳን ሰው እንዳይጥለው። ጋይስ we have የጣሊያን ቱና ሳንድዊች፣ ቱና በእንቁላል አሁን አንድ የቀረን ቦታ አለ። እሱም የጎንደር ናፍቆት አመመኔ ሀታ ተይደሜ ያውላችሁ ጋይስ እዚህ ጋር ኢትዮጵያ ይላል መሃል መንገድ ላይ። አሁን ፋይናሊ ስትሪቱን ማየት ቻለን፣ ግን ጎንደር እዛ ጋር አለች። ጎንደር የጀግኖች ሀገር ይላል በእናቱ። ለማንኛውም ጋይስ እዚህ ጋር ጎንደር አለ ማለት ነው። ዋት አይ ቲንክ ፋይናል ሁሉንም ቼክ አድርገን አየን ማለት ነው። አስመራን አየን፣ አዲስ አበባን አየን፣ ኢትዮጵያን አየን፣ ትግራይን አየን፣ ሲዳማን አየን። ከዛ ማውንቴን የሆነ ተራራ አየን፣ ስማችሁ ጠፋብኝ። ከዛ በኋላ ጎንደር አለች ማለት ነው። በጣም ይገርማል። ለማንኛውም ጋይስ እንግዲህ እዚህ የነበረኝን ቆይታ ጨርሻለሁ።
የመጨረሻው ስቶፕ ጎንደር ነበረች። ጎንደርን አይተናል። በዛ አጋጣሚ ይሄን ቦታ ጣላ መጣችሁ ሮም መጣችሁ ፎቶ መነሳት ከፈለጋችሁ ማየት ከፈለጋችሁ ቀላል እኮ ነው። ገብታችሁ አሁን ያሳዩዋችሁን ማስገባት ብቻ ነው። ጎንደር ኦር ኤኒቲንግ ብትሉት ይመጣል። ምክንያቱም የሰፈር ስም ነው፣ የመሬት የሰፈሩ ስም የአስፓልቱ ስም ነው። አሁን ጉዞ ወደ ሌላ ቦታ። በድጋሚ ጃኒ ሰብስክራይብ ያደረጋችሁ ያዛው። የዛሬውን ቪዲዮ ስፖንሰር ያደረገላችሁ ሜሪት ፕሮፐርቲ ሲሆን ሜሪት ፕሮፐርቲስ በመሃል መርካቶ የንግድ ሱቆችን ከ11 ካሬ ጀምሮ በ4.9 ሚሊዮን ብር ሙሉ ክፍያ በ12 ወር የሚረከቡት ለተለያዩ አገልግሎቶች የሚውሉ ዘመናዊ ሞል ይዞላችሁ መጥቷል። በተጨማሪም ከዚህ በፊት እንደምታውቁት በመሃል ፒያሳ ከ49 ካሬ ጀምሮ በ6.1 ሚሊዮን ሙሉ ክፍያ 10% ከፍለው ቀሪውን 40% ባንክ አመቻችተው የራሳችሁ ማድረግ ትችላላችሁ። እንዲሁም በካሽ 15% ለቤቶች ለሚከፍሉ ሰዎች 30% ቀጥተኛ ቅናሽ ታገኛላችሁ ማለት ነው። ለበለጠ መረጃ ስክሪኑ ላይ በመታዩት ቁጥር መደወል ትችላላችሁ። ሜሪት ፕሮፐርቲስ። አይ ጋይስ፣ ለማንኛውም እንግዲህ አሁን ወደ ፕሮግራሙ ልንሄድ ነው። ጓደኛችን አቤል እየመጣ ነው ከዴንቨር ይላሉ። ይቻላል። ኧረ ጠጋበል ትንሽ አስፋልት ላይ ነው። ተው ማን ጋልኩ እኮ ለዚህ ደቂቃ ራሱ ጋይስ ካስታወሳችሁ ኤስኤፍኤን ላይ የቀይ መኪና ይዞ በስብሰን ነበር የአቢ ቪዲዮ ላይ ተዋውቁት ጋይስ። አቤል ይባላል እንግዲህ ዴንቨር ሰው ነው። ሶ ዛሬ ጣሊያን ተገናኝተናል። እሺ ነው በእና መዞሪያ ኮሎናይዝ እናደርገው ነው ማለት ሞተርሳይክሎቹ ጥልቅ ነው የሚሉት ባጃጅ ነፍን ያለው ሀገር ይሰማል። ለማንኛውም ጋይስ እንግዲህ አሁን ወደ ስታዲየም ቀጥታ ነው ቢካዝ ሰዓቱ ሄዷል። ኦልሞስት ከምሽቱ 11 ሰዓት ነው። በዚህ ሰዓት ብዙ ጊዜ በዚህ ሰዓት ይከራል የኤስኤፍኤን በዚህ ሰዓት ነው አይደል? በዚህ ሰዓት የሚከራው ኦኬ ያ። ለማንኛውም እዚህ ደግሞ ሙቀቱ ሌላ ታሪክ ነው። እንሄዳለን፣ ምግብ እንበላለን፣ ቫይቡን እናሳያቸዋለን። ኤፍጂ መጥቷል። ኤፍጂ እናገኘዋለን። እንግዲህ ጋይስ በድጋሚ ተከታተሉ። ለስኮ BMW ተከራይቶ ነው አቤል። በጣም ግልግል ነው ግን ትሬኑ ደግሞ በጣም ነው ወድጄዋለሁ። ማን 97 ፈረንሃይት ነው አሁን ይወላችሁ። ይሄ ማለት ስንት ዲግሪ ማለት ነው? ማለት 36 ዲግሪ። ገብተናል ስቴዲየም። ዞር አለን። በጣም ፀሐይ ነበር። አሁን ጨልሟል። ሰዎች እየጨፈሩ ነው። በጣም ብዙ ሰው ነው ያለው። ኦሬዲ ሐሙስ ነው እንደምታዩት። እዚህ ጋር ማንም የለም ቢካዝ ማንም የተጫወተ አይደለም። ግን ወደዛ ናቸው እንዳለ ሰላም ነው አራራሽ ያው ገብታል ያዘው ESC አት ይከብዳል ቃሉ የት ነው ያለ ነው ESCFE
The dumbed down version of ዳውን ቨርዥን ከባድ ነው። ለማንኛውም ESCF ያለ ነው እና FG ያሉ ቫይብ ደስ ይላል። we having a good time እንደው አተ ምንድነው የመናጸ ምንሽ ነው አይ ጋይስ እንግዲህ አሁን ወደ ስታዲየም እየሄድን ነው። ሰላም ሰላም ነው። እንዴት ናችሁ? ማች ትናንት ኦኬ ሰላም ነው አይደል? በጣም ባባ እንትን ይላል ብላ ደውላ ምናምን ሪሊ ኦኬ ቴንክ ዩ በጣም እሺ ሰላም አለ እሺ አለ እግዚአብሔር ይመስገን አለ ቫይቡ አሪፍ ነው ከዩኤስ comparing to the US and shit ኮምፔር ቱ ESF እና አሪያ በረ ነው። በዚህ አመት ተበልጠናል። ቢስተካከል የምትለው ነገር ቢስተካከል ቦታ በጣም ጠበበች እንዴ ምንድነው አንድ ቦታ ላይ ምንድነው ሁሉ ሰው አንድ ቦታ ላይ አፍናችሁ ይሄን የምታዩ ከሆነ እንዴት አከፋፈሉ ምን ሆነ? መግቢያ ያልክ መስሎኝ እኛ አሜሪካ 40 50 ነው የሚያስከፍሉን። $40 yes $50 ለማንኛውም ጋይስ እንደምታዩት አቤል አለ ኖረ ቫይብ እየገባን ነው። አዘ አረ ቦታ የለም ባካ እሺ ኤማ አብስላይ ባርኮ ሰርቶሽ ኤማ አብያምን ሲቀራት ቢሉካ ኤማ ሰውን አጥሉ ያለም እንዲወጣልሽ አብስላይ ባርኮ ሰርቶሽ አብያምን ሲቀራት ቢሉ ደፍቶ ብሻው በታክሉ ነው ጃቱን ያተባታ ጎንደር የጃለው ከተማ ይከፋል ፋሲል ሲታማ ጎጃም የፍቅር ፋኖስ የበላይ አገር ማርቆስ ትግራይ የባልሽ ሲሰማ ይወሳል አክሱም በሰባ ሁሉም ያለቀም ብረት ታታያላቸው የአዲስ አበባ ልጆች አቤት ፍቅራቸው ሲመች የአዲስ አበባ ልጆች አቤት ፍቅራቸው ሲመች ቀርቦ ገበታ ወትሮም ልዩ ነው ያከሳሰው ለከፋው ደራሽ ቀርቦ ገበታ አንድ መስወዳቱ ወትሮም ልዩ ነው መተሳሰቡ ለከፋው ደራሽ አንዳረሰው አምሳያም የለው የአዲስ አበባው የድሬው ሰው የኢትዮጵያ ሰው የአዲስ አበባው የኢትዮጵያ ሰው እናመሰግናለን። ወዳችኋለሁ።
ጋይስ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ለነገሯ ኢትዮጵያ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ባንቺ አይደለሁ ስሜ ለጥራ ደጋግሜ ኢትዮጵያ ማለት ለናገሎች ስሜ እናት ኮራት ኢትዮጵያ ሲባል አብሮ አይልም ኢትዮጵያ ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ባንቺ አይደለሽ አይ ጋይስ እዚህ ጋር ያለን ነገር እየጨርሰናል። እንወጣ ነው እንረባይ አለቀ አለቀ አለቀ። Hello. Of course. Thank you. Of course. Thank you. I'm such a big fan. No Please, fun. No let's fun. take a picture, please. ያስቸገረችኝ ነው guys. Thank you አባቴ። እናመሰግናለን። ከየት ነው? Frankfurt. ከስዊድን ነው የመጣው። ያዘው Are you famous? a little bit. You wanna be in my video? Yeah. Say hi. Hi. Yay!